ታሪኩ ይወራ የኢየሱስ በምድር ዙሪያ ማዳኑም ይታወቅ የጌታዬ በምድር ዙሪያ ታሪኩ ይወራ የኢየሱስ በምድር ዙሪያ ማዳኑም ይታወቅ የጌታዬ በምድር ዙሪያ ታሪኩ ይወራ የኢየሱስ በምድር ዙሪያ ማዳኑም ይታወቅ የጌታዬ በምድር ዙሪያ ታሪኩ ይወራ የኢየሱስ በምድር ዙሪያ ማዳኑም ይታወቅ የጌታዬ በምድር ዙሪያ ታሪኩ ይወራ የኢየሱስ በምድር ዙሪያ ማዳኑም ይታወቅ የጌታዬ በምድር ዙሪያ ታሪኩ ይወራ የኢየሱስ በምድር ዙሪያ ማዳኑም ይታወቅ። ስሜ ጽጌ ይባላል። የመጣሁት ሐረርጌ ነው፣ ዋጮ ከሚባል ቦታ። ለእግዚአብሔር የምገልጽለት ሁሉ ችሎታ የለኝም፣ እሱ ያውቃል። የዛሬ ሳምንት ስመጣ እኔ የት እንዳመጡኝ የት እንደወሰዱኝም አላውቅም ነበረ። ሐኪም ሁሉ ሰለቸኝ፣ አቃተው። ከዛም በኋላ አዲስ አበባ ልውሰድሽ አዲስ አበባ ሆስፒታል ልውሰድሽ ብቻ ሲሉኝ ነው የማውቀው። ግን እዚህ ጋር መጡኝ። እዚህ ካመጡኝ በኋላ 20 ቀን ሙሉ እህል የሚባል አልቀምስ፣ ውሃ የሚባል አልቀምስ። ደም ነው የምተፋው፣ አንዳንድ ፖፖ ደም ነው። ሌሊቱን አላውቀው፣ ቀኑን አላውቀው። አሁን ግን ጌታ የተመሰገነ ይሁን። ለሱ ቃላት ያንሰኛል፣ የምነግረው ነገር የለም። ብር እሱ አይፈልግም ጌታ፣ እምነት ብቻ ነው ጌታ። እኔም አምኜው አይደለም የት እንዳመጡኝም አላውቅም። አመጡኝ። ከዚህ ስመለስ ማታ እዚህ መሸ 4 ሰዓት ላይ ምናምን ተጸለየልኝ። ከዛም በኋላ ወጣሁኝ። የት እንደወሰዱኝ የት እንዳለው አላውቅም። እኔ አዲስ አበባ መሆኑን እንጂ ማውቀው የት እንደሆነ አላውቅም። ከዛም በኋላ ወሰዱኝ። በማግስቱ ወደ ሀገር ቤት ወሰዱኝ፣ ክፍለ ሀገር ሲወስዱኝ ልክ አሰበ ተፈሪ ስደርስ ነቃው። በመናኸሪያ ወረዱኝና ደከመኝ በጣም። ውሃ የማልጠጣው ሴትዮ 8 ሊትር ውሃ ጠጥቼ ነው የገባሁት ከዚህ ድረስ። ከዛም በኋላ አሰበ ተፈሪ ስደርስ ጌታ ሆይ አሁን ሳልፈወስ ወደ ቤቴ እንዴ ብዬ ነው የምገባው? እንግዲህ ለማንም አልተነገረም። እናቴንም ደብቄ ቤተሰቦቼን ደብቄ ነው ዝም ብለው ይዘውኝ ወጡት እና ሳልፈወስ አልገባም እንዴ ብዬ ነው የምገባው ስል ከዚህ ስገባ ማታ 4 ሰዓት ላይ ሆነ። እዛ ስገባ ቤትም አልገባውም። ቀጥታ ይዛኝ የመጣች ጓደኛዬ ነበረች። እሷ ቤት ነው ይዤ ገባሁኝ። በ3 ቀን ምግብ ትበያለሽ አለኝ። እንዳሉኝ የእግዚአብሔር ሰው ነው ያለሽ። በ3ኛው ቀን ልክ እንጀራ ዛሬ ፈልጋለሁ አልኳት። ያችን ጓደኛዬን ልክ ሰርታ ስትሰጠኝ እንጀራውን በላው። እሷ ራሱ ልታምን አችልም። ጌታ አሳፍረኝም ምን አንቺን ሰርቄ ይዤ አለችኝ። ጌታ አሁንም አላሳፈረኝም። ክብር ለሱ ይሁን። እኔ የምገልጽለት የለም። በቃ ብዙ ሌላ ሃይማኖት አማኝ ነበርኩ፣ ተንከራታች ነበርኩ፣ ተንከራተትኩ። አሁን ግን በቃ ሌላ መሰለኝ ጌታ ታመነ ነው። ሁሌም እመኑት እሱም። በሱ ታመናችሁ ምንም አትሆኑም። እኔ ትሞታለች ተብዬ ነበረ። አንድ ልጅ አለችኝ፣ እሷን ለማልተዋት እሷን የምወዳትን ልጄን ራሱ ትቻት ነበረ የትም በቃ ማንም አደራ ሳልል። ግን አሁን ጌታ እሷን ለማሳደግ ጊዜ ስለሰጠኝ ጌታ ክብርና ምስጋና ይገባዋል። ለሱ የምገልጽለት ነገር የለም። በቃ ልጄን ለማሳደግ ጌታ ትታለኝ ዛሬ ለምስጋናው በሳምንቱ ዝመጥቻለሁኝ። በተረፈ ምገልጸው የለኝም።
እሺ መጀመሪያ ስሜ ፍሬዘር አሰኑ ይባላል። የመጣሁት ከምዕራብ ሐረርጌ ነው እና በግል ስራ ነበር የሚተዳደረው። ስራዬም ቴክኒሻን ነበር። ይገርማችኋል እቺ የምታዩት ልጅ አሁን በቅርብ ነበር እንትናል ነው። ስለዚህ እምነት ሁላችን እኔም እሷም እምነታችን ሌላ ነበር እና በተረፈ ደግሞ እኔ በጣም ሱሰኛ ነበርኩኝ። ስለ አጭሳለሁ እቅማለሁ ሳልቅም ወደ ስራ መሄድ አልችልም። እና የሚገርማቸው ነገር እኔ ስለዚህ ነገር በቴሌቪዥን ሳይ በቃ የሚያሾፉብኝ ነው የሚመስለኝ። እኔ ነው በጂሰስ ቲቪ በጂሰስ ቲቪ ሳይው ቀልድ ነገር ነው የሚመስለኝ። በቃ አላመንኩም። እና አንድ እይታችን ነበረች ኢዜናትስ ብንሄድ አዲስ አበባ እንደዚህ የሚባል ቦታ አድራሻው እንኳን አላውቅም። ስልክ በጂሰስ ቲቪ ከፕሮግራሙ በላይ ስልክ ቁጥር ተጽፎ ነበር። እይታችን ይዘንነን ከሷ ጋር አድራሻውን እንፈልጋለን ብለን ስንመጣ እግዚአብሔር የተመሰገነ ይሁን ቦታውን ነገሩን። አንድ መስፍን የሚሉት ሰው ነበር እዚህ ጋር አዲስ አበባ ውስጥ ቦታውን ነገረን፣ አብረን መጣን። እሷም ግን እዚህ እስከምደርስ ድረስ አታውቀውም። በቃ እኔና እሷ ብቻ ነበርን። የት ይዘናትን እንደምንሄድ እንኳን አታውቅም። ዶክተር ጋር ይዘናትን እንደምንሄድ ነው እሷም የምታውቀው እንጂ ስለዚህ ቤተ ክርስቲያን የምታውቀው ነገር ጉዳይ አልነበረም። እና ይዘናት መጣን። እዛች ጋር ነበረ ቁጭ ያለችው የእግዚአብሔር ሰው ነብዩ ኤርምያስ ሁሴን። ዛሬም ነገም እግዚአብሔር ክብሩን መቼም አንድ ስጦታውን ሰጥቶናል እግዚአብሔር። እኔ በአንድ ሳምንት ይሄን ሁሉ ይፈጠራል ብዬ አልገመኩም። ባይገርማችሁ እስካሁን እኔ ሳልቅም ሊቀመጥ አይደለም እኔ እንጃ ብቻ እኔ ከምንም በላይ ነው አልገልጸውም። በቃ ዋካችሁ እኔ ብቻ እግዚአብሔር እኔ ትልቅ ነገር ነው። እና አንድ ወንድማችን በማካከላችን ይገኛል። ለብዙ ዘመናት ብዙ እንደሚያሳልፍና ማለት ከሌላ እምነት ነው እሱም እንደኔ አገልጋይ ነበረ ሌላ እምነት ውስጥ ማለት ነው። ማታ ስናወራ ፍሬዘር ሆይ አለኝ። አቤት አልኩት። የክርስቶስን ክብር ለማንም አሳልፈን አንሰጥም አለኝ። እኔ ምን እንደነገረው እንግዲህ አላቅም። በፊት ቀንቃውም ነበር እና እግዚአብሔር የተመሰገነውን እባካችሁ ካቻላችሁ በአቅማችሁ ያቅማችሁን ኃይል እግዚአብሔርን አመስግኑ ያለው ሌላ የምናገረው ነገር የለኝም። በዚህ አጋጣሚ እዚህ ጋር የተሰራው ስራ እጅግ ታላቅ ነው። አሁን እንዲህ እንዳወሩልን አይደለም ቢሮ ውስጥ አንድ ሰዓት ነው ብዙ ያወራን። ቅዱሳን ጂሰስ ቲቪ ለመርዳት እጃቸው አንሱ። በጣም ብዙ ነፍሳት እየዳኑ እነሱ ጌታን አያውቁም። ምንም የሚያውቁት የለም። እዛ አካባቢ ሌላ ሃይማኖት ተከታይ ነው እዛ ስፍራ ያለው ሌላ ክርስቶስ ኢየሱስ ከሚቃወም እና ከዛ ስፍራ ጂሰስ ቲቪ ያያሉ። መጡ አዩና አድራሻውን ጠይቀው መጡ። ጌታን ተቀበሉ በመጀመሪያ። ሁለተኛ ደግሞ በሆስፒታል ምንም አገራቸው ባለ ሆስፒታል ተስፋ ያጡበትን ነገር ነው። በአንድ ቀን ውስጥ ከስራት ተፈታች። እግዚአብሔር ነፃ ወጣት። እሱ ደግሞ በጣም ጫት እንዴት እንደሚቅም ሲነግረን በጣም እየገረመን ነበር። ጌታን አገኘ። ከዛ ቀን በኋላ ይሄን ሳምንት ለኔ አለን የታምራት ጊዜ ነው። ለካ ጌታ እንዲህ ነው እንዲህ አለ። እና እዚህ ጋር ልናሳስባችሁ የምንፈልገው ነገር በጣም ነፍሳት እየዳኑ ነው። ይሄንን ቴሌቪዥን እያዩ ቅዱሳን በጌታ ፍቅር ጂሰስ ቲቪን እርዱ፣ ነፍሳት ይዳኑ። እኛ ብዙ ስልክ እናነሳለን በግሩፕ ከተለያየ አገር ከአሩሲ ከሐረር ከተለያየ አገር መጥተው ጌታን ይቀበላሉ። በግሩፕ ይደውሉልናል። በግሩፕ እየመጣን ነው ትቀበሉናላችሁ? አዎ ነፍሳት ድነው ይሄዳሉ። ብዙ ቀንበር ይሰበራል። ይሄ ብቻም አይደለም። ልክ ቲቪውን ሲያዩ ከስራት ይፈታል። እኛ አንዳንዴ ስናወራ እንዲህ እንላለን። አገልጋዮች በዚህ ዙሪያ ስንሰማ በስልክ እንዴት ይሄንን ጂሰስ ቲቪ ለመርዳት እጁን የሚያነሳ ሰው እንዴት እግዚአብሔር የባረከው ሰው ነው። ድብቅ ስራ በቃ የሚሰራው ማለት ነው። ቅዱሳን በጌታ ፍቅር ነፍሳት ይዳኑ፣ ከስራት ይፈቱ። ይህ ዘመን የኛ ዘመን ነው። ለጂሰስ ቲቪ እጃችን እናንሳ።
አሁን እነሱ ያሉንን ቢሮ ውስጥ በጣም የሚገርም ነው። ቲቪውን አሉን ሲነግሩን ማለት ነው ግሩፕ ጫት እየቃሙ ያዩታል። ከዛ በማግስቱ ወደዚህ ይመጣሉ። ጌታ ይርዳን። አሜን። እውነት ነው ሁሉም ነገር። መጀመሪያ ስለ ጂሰስ ቲቪ ኦሬዲ ልጆች ነበሩ። እኔ ማታ ከስራ ስገባ ከልጆች ጋር እንደዋውልና ዛሬ ቤት ነው የምንቀባው ምናምን ይሉኛል። ጫት ይዞ ይመጣሉ፣ የሚያስፈልገውን ነገር ይዞ ይመጣሉ እና እሺ እላቸዋለሁ። በሬን ዘግቼ ከገባው በኋላ ቁጭ ብለን ሌላ ፕሮግራም እንከተላለን ማለት ነው። ሌላ ከጂሰስ ቲቪ ውጪ የሆነው ማለት ነው። ልክ እኔ ጂሰስ ቲቪ ላይ እንደዚሁ በአጋጣሚ ሲከፍቶ አንተ ሰው ስጋለን ምናምን ይሉኛል፣ ይጣሉኛል፣ ሊመቱኝ ሁሉ እንትን ይላሉ። አይ ቆይ እስቲ አንድ እንየው ምናምን እላቸዋለሁ። እኛ አንችልም አሁን እንደዚህ አይነት በዚህን ሰዓት አንችልምና ቀይርልን ይሉናል። እሺ በቃ ይላቸውና በመሀል ሲከፍቱ ይጮሃሉ። አሁን በዚህን ሰዓት እሷ ታመ ነበረ። ቆይ ሰዎች ይሄን ታምር እያያችሁ ነው። እቺን ልጅ እንዲሁ በምስጢር ነው እንግዲህ እሷም ሳሰማ ሌላ ሰው የሷ ቤተሰብ ደግሞ ከገጠር መጥቶ ነበረ እና አጋጣሚ ምን አሉ የሷ ቤተሰብ እናትና ወንድሟ መጥቶ ነበር። የሆነ አዋቂ ቦት ሄደን ነበረና በፊት እሷ ውጪ ነበረች እንግዲህ እና ከውጪ ሰዓት መጣ ስለት ነበራት። ያን ስለት ስላላደረች አሁን ይሄ ጉዳት ደርሶባታል። በተጨማሪ ደግሞ ደም ላይ ረግጣለች ተባለ። ስለዚህ ዶሮ መልካን እንግዲህ ሊገልጸው አልችልም እና የሆነች ብቻ ዝንጉርጉር የሆነች መልክ አላት። እሷን በላው ላይ አዙሩትና ረዱትና ስጋዋን ሽንት ቤት ክቱ ተባለ። ያንን ስለቱን ደግሞ በሻርባው ላይ አስራችሁ በጭንቅላታው ላይ እንድታስሩላት ምናምን ሲባል ይገርማችኋል። እኔ ስለ ጌታ ሳላውቀው ነው እንግዲህ የሆነ ውሳኔ ነበረኝ። ስላየሁት ብቻ ሰርቄ በማየው ሰዓት አለዛ ደግሞ እነሱ ከሄዱልኝና ቤተሰብም ከተኛ በኋላ በማየው እግዚአብሔር ያድናታል የሚል ነገር ተስፋ ነበረኝና እኔ ይሄንን አላረግም፣ ከቻላችሁ እናንተው አርጉትና እኔ ወደ ሌላ አማራጭ ፈልጋለሁ ብያቸው፣ እናቷ በጣም ተቆጣች። አንተ ምን ምሉት ብጤ ነውና እንዴት እንደዚህ ትላለህ? እስካሁን ዝም ብለህ ጠበካት እንድትሞት ነው እንደ ስትለኝ እኔ የሚገባኝ ነገር አድርጌያለሁ። ሆስፒታል አልቀረኝ፣ የግል ክሊኖች አልቀሩኝ። ስለዚህ የተቻለኝን አድርጌያለሁ። አሁን ደግሞ እናንተ ከቻላችሁና አዋቂ የምትሉት ነገር አርጋችሁት ሞክሩ አልኳቸው። እኔ መከልከል አልችልም። እስከዛሬ ባይገርማችሁ አለች ያቺ ዶሮ፣ ግን አልተደረገም እና እኔ እግዚአብሔር ብቻ የተባረከ ይሁን። እኔ ምንም ቃላት ያጥረኛል። ዝም ብዬ በደፈና ነው የመጣሁት። ምናልባት ደግሞ እኔ ኢኮኖሚም እንግዲህ እዚህ ነው ያለ እንትን የለኝም። ይሄን ሁላ ብር ያስኩት ብርም ትንሽ ነበረ። ይሄን ብር በማይሆን ነገር ከጨረስኩኝ ምናልባት ካልዳነች ምን አረጋለሁ ያልኩኝ እዚህ አዲስ አበባ ከገባሁት እና ደግሞ ምን ብዬ እሷን ቤተሰብ አያታለሁ። ብቻ እግዚአብሔር አላሳፈረኝም። የሚፈልገውን ነገር አግኝቻለሁ። እግዚአብሔር የተመሰገነ ይሁን። እና እሷም ደግሞ እዚህ ሆነን ማታ አካባቢ ነበረ ያገኘነው ተራ። ቆይ ፍሬዘር ተስፋ አድርገዋል ይሄን ነገር ምናምን ስትለኝ ግድ የለሽም ቁጭ በይ። በአጋጣሚ ነብዩ ኤርምያስ ወጥቶ ነበረ የእግዚአብሔር ሰው ወደ ውጪ በሆነ አጋጣሚ ወደ ውጪ ነበሩ። እኛ እዚህ ውስጥ ነበርን። በጣም መሽ 4 ሰዓት ሊሆን ነው። ታክሲ ራሱ ላናገኝ ነው። እንዴ ካሁን በኋላ ማን ያልቀመጥም ብርዱም ሊገለኝ ነው አለችና ልትወጣ ስትል አንድ አገልጋይ መጥቶ አይ እስከሚያልቅማ ቁጭ ማለት አለብሽ አላት። ተቀመጠች። እዚህ ማታ ተጸለላት። የሚገርማችሁ ነገር በዛችው ሰዓት ማለት ነው በፊት ያንን ብርዱን አልቻለችው፣ አልተቋቋመችው። ታስክ እስከምናገኝ ድረስ ምንም ነገር ስሜት አልነበራትም። እና ወደ አልጋ ክፍል ስንገባ ምንም ነገር ሰላም ነች። እና ከኛ ጋር የነበረችው እህት ነበረች ደግሞ ግዴላ። እኔ በጣም ነበር ያዘንኩት። እንደውም ሁለቱንም አላናገርኳቸው፣ ምክንያቱም እንደ አኮረፍኳቸው ሁለቱንም። ተስፋ አልነበረኝም፣ ግን እኔ ለምን እንደሆነ ተጠራጠርኩ። በቃ
ልክ አልጋ ክፍል ስንገባ የሆነ ነገር አምሮኛል ብቻ መብላት ፈልጋለሁ አለች። ወጣ አልኩኝና አናናስና የሆነ 3 አይነት ጁሶች ይዤ መጣሁት። አንዱን በላችና ሁለቱን አስቀራችሁ። ሳይወጣ አደረ። በፊት እንግዲህ ሃይላንድ እንደሚያጥብ ሰው ነበር የምታረገው። ሙሉ ሃይላንድ ውሃ ተጨርሰው ነው ወዳው ተመልሰው ነበር ከደም ጋር የተቀላቀለ ማለት ነው። እግዚአብሔር የተመሰገነ ነው። ያን ቀን ማታ ግን ያው በትንሹ አንዱን ወሰደችልኝ፣ ሌላውን አስቀራችሁ። ልክ አሰበ ተፈሪ ስንደርስ ደግሞ ውሃ ይምጣልኝ ተባለ። 8 ሊትር። እኔ አላመንኩም፣ ምንም ነገር አልሆነችም። አሁንም ገዛውላት። አበዛሽ እኮ ምንድነው ይሄውላ ስላት ብቻ አምጣልኝ አንተ ያለችኝ። አመጣውላት፣ እሱንም ጨረሰች። ልክ ቤት እስከምን ድረስ ለሷ ነው የገዛሁት፣ ለራሴ አልገዛውም። እኔ 8 ሊትር የለም። እና ቤት ስንደርስ በፊት እንግዲህ ድስትም ሆነ ማንኛውም ነገር የሚሸት ቅመም ያለው ነገር አትጠጋውም አይደለም፣ ልትጠጋው ሽታውን አትፈልገውም። ያንንም አምጡ ማለት ጀመረች። ያንንም ትላለች። ባይ እንግዲህ የኮመናችን አይፈቅድም ብያት ዘመርኩ። እና የሚገርማችሁ ነገር እኔ በአንድ ሳምንት ውስጥ አይደለም በአንድ ሳምንት እኔ በአመታት ይሄን ሁሉ አልጠበኩም። ሲጀመር ደግሞ እስከ ዛሬ እኔ የት ነበርኩ ነው ያልኩት። እኔ እንቅልፍ ላይ እንዴት ነው የተኛ ሰው እንደዛ ነው የመሰለኝ። እግዚአብሔር የተመሰገነ ይሁን። ክብር ለእሱ ይሁን። እና ነብዩ ኤርምያስ ሁሴን እኔ ምን ብዬ እንደምናገር ራሱ አላውቅም። እግዚአብሔር አንዴ ስጦታውን ሰጥቶናል። እና ስለዚህ ቤተክርስቲያን ደግሞ ምን ብዬ እኔ ባለኝ አቅም ያን ቀን ባይገርማችሁ ኪሴ ውስጥ የነበረው ከ6000 ብር 3000 ብር ነበር ኪሴ ውስጥ የቀረው። ምን አልኩኝ? እስቲ 100,000 ብር አላችሁ፣ 50,000 ብር አላችሁ፣ 25,000 ብር ያላችሁ ሲባል እኔ እንኳን እንግዲህ የ100,000 ብርና የ50 ይቅርና እቺ ያለን እንካፈል አልኩት። 1500 ብር ለሀገሬ ታደርሰኛለች አልኩትና ለክርስቶስ ቃል ገባሁት። ይኸው ምንም ነገር እንትን አላልኩም። እና ያችኑ እኔ ወደው የሚከፈል መስሎኛል። 3000 ኪሴ ውስጥ አለ፣ እንደውም 3500 ነው። እቺን እንካፈላለን ጌታዬ፣ አንተ ብቻ እቺን ልጅ አድንልኝ እና ለትራንስፖርት የምትሆንልኝ ብር ብቻ አስቀራለሁ ብዬው ቃል ገባሁኝ። አጋጣሚ 1 ወር ከ28 ቀን አለን ሲባል ደግሞ ሙሉ ተስፋ አለኝ። ያው ሰርቼም ቢሆን እከፍላለሁ ብዬ ቃል ገብቼ ገባሁላችኋለሁ። እግዚአብሔር ተመስገን። አንድ ወንድማችን አለ፣ በጣም ሌላ ሃይማኖት ተከታታይ ነበረ። አሁን ግን ጽጌ ያዳናትን ክርስቶስ ጽጌ ያዳናትን ሄጄ መቀበል አለብኝ ብሎኝ አብሮ መጥቶ ለመቀበል አሁን መጥቷል። የኔ መዳም በጣም ለጓደኞችም ለጎረቤትም በጣም ስለገረመ በጣም ክርስቶስ ምንም ስለማይከፈለው በጣም አመሰግናለሁ። ቃላትም የለኝም ከዚህም በኋላ በቃ ክርስቶስ ብቻ ያውቃል። እግዚአብሔር ስም የተባረከ ይሁን። ክብር ለስሙ ይሁን። ፍሬዘር ሀሰን ይባላል። የመጣሁትም ከምዕራብ ሐረርጌ ነው፣ ከዋጩ የምትባል ቀበሌ ነው። እና እኔ የመጣሁት በምክንያት አንደኛ ባለቤቴ ነች፣ እሷም ጽጌ ገነነ ሰፋ ትባላለች። አጋጣሚ በማናውቀው ነገር ታማ ነበር። እማማም በጣም የከፋ ነበር እና የሚቻለውም ሕክምና ተደርጎላት ነበረ። ግን ሆኖም ሊሻላት አልቻለም። ብዙ ሆስፒታሎች አሁን ለምሳሌ በእኛ አካባቢ ያለው በጋለምሶ ወሰድኩኝ፣ አስመረመርኩኝ። የተባለው የጮንጋራ በሽታ ስላለባት በፊትም እና ደግሞ በተጨማሪ የ4 ወር እርጉዝ ነበረች እና በዚህ ምክንያት ህመሙ የተለመደ ነው በሚል መልስ ነው የሰጡኝ። ቢሆንም ግን ህመሙ ሊቆም አልቻለም እና ደም ነው የሚያስመልሳት። ለ20 ቀናት ደግሞ ምንም ነገር ምግብ ሆነ ውሃም አጠጣም። በዚህ ላይ 24 ሰዓት ደግሞ ያስመልሳታል። የሆነ ደም እና ቢጫ በቃ ከለሩ እንደ ቢጫ አይነት ነው፣ አረፋ ያለበት ቀን ከሌሊት ያስመልሳታል። እኔ ኦሬዲ ምንም ነገር የምለው ነገር የለም። ጌታ ኢየሱስ ክርስቶስ አሁንም ነገም ተነጎዳም
ለዘላለም የተባረከ ይሁን። ምንም ነገር የምለው ነገር የለኝም። ምክንያቱም እኔ ትድናለች የምል ነገር ህልም የለኝም። እምላችሁ በዶክተር የሚቻለውን ነገር አድርጌያለሁ። ያ ግን ያው ኢኮኖሚያችን በከንቱ እንትን አደረግ ነው እንጂ ምንም ነገር የተጠቀምነው ነገር አይኖርም። እና በአጋጣሚ በቲቪ ያየነው ነገር ጄስ ቲቪ እንከታተል ነበር። በተጨማሪ ሌሎችንም እናያቸው ነበር እና በምናየው ሰዓት ብዙ ታምራቶችና ብዙ ፈውስ ይደረግ ነበር እና እንደዚህ ከሆነ ለምን እኔ ጃቴ ጂ አልሞክርም በሚል ነገር ኦሬዲ እኔ ከሌላ እምነት ነው የመጣሁት። እኔ ሌላ እምነት ነበር የሚከተለው እሱ እንደዚሁም ባለቤቴም እንደዛው ሌላ እምነት ነበር የምትከተለው። እንደውም የሆነ ሰዓት ውጪ ሳትሄድ በፊት እና ከኔ ጋር እንትን ሳትል በፊት ሳንገናኝ ሳንጋባ ለ7 አመት የእምነት ቦታ እንግዲህ ተብሎ በሚጠራበት እዛ ለ7 አመት ቆይታ ነበር። ታማ ማለት ነው። የአእምሮ ትንሽ እንትን ተደርጎ ነበር እና ያ ሁሉ ቀርቶ ዛሬ ያው እግዚአብሔር ነጻ አውጥቷታል እና እግዚአብሔር የተመሰገነ ይሁን። ሌላ ምንም ምሎ ነገር የለኝም። ክብር ለኢየሱስ ይሁን ነው የምለው። እና እኔ ሌላ የማወራው ነገር እርግጥ ይሄን ብዬ ራሱ ለመናገር እኔ ይከብደኛል። ምክንያቱም እኔ በፊት ያለሁበት ነገር እኔ አላመንኩም። በቃ እንደዚህ ሆኗል ብዬ አልጠበቅኩም። ምክንያቱም እኔን ውሰዱ ለምሳሌ እኔ በጣም ሱሰኛ ነበርኩኝ። አጭስ ነበረ። ሲጋራ እንኳን ባልነካ ሲሻ አጭስ ነበር። በጣም ቅም ነበረ እና በዚች በትንሽ ቆይታዬ ብዙ ለውጥን አይቻለሁ። ኦሬዲ በእኛ አካባቢ በራርጌ ዙሪያ ማለት ነው በጫት ነው የሚታወቀው። ሌላ ምንም ምርት የለንም። እንደውም ልዩ መጠራ ነበረው። ከሰዓትና ከሰዓት በፊት ደግሞ የሚጠቀመው ስም ነበረው። ጠዋት የጀበና ተብሎ የሚጠራበት እንግዲህ ጠዋት ነው የሚጀምረው። በስራ ምክንያት እኔ ግል ስራ ነበር የሚሰራው። ከጀበና እስከ በርጫ የሚባል ደግሞ አሁንም ሌላ ሁለተኛ መጠራ አለው። ቅማለው ያው ስለ እግዚአብሔር እኔ በህልሜም አስቤም አላቅም። ያው በፊት ማቆ እምነት ያው በእሱን ነበር የሚከተለው። ይሄን ዓለም ደግሞ ለውጥ ይኖራል ብዬ አልገመትኩም። ሆኖም ዛሬ ግን እዚህ ሆኜ ሳየው ከሁሉም ነገር ከዛ ሁሉ ጭንቀትና ከዛ ሁሉ ቅሜ እንኳን ሰላም አይኖረኝም። ማታ በቃ እንቅልፍ አላገኝም። ምቅመው ለስራ ነው። እርግጥ ስራ መስራት ስለምችል በዛ ለዛ መስራት እንደማልችል ነው የሚታየኝ። ኦሮም ግን ማታ ሲደርስ ደግሞ ሌላ ታሪክ ነው ይዞልኝ የሚመጣው። ጭንቀት በቃ ይጨንቀኛል። አሁን ቅም ምን ማድረግ እንዳለብኝ እንዲሁ በቃ የሆነ ሀሳብ ነው የሚከተኝ። ምቅመው ግን ያው መጀመሪያ አንድ ባህል ነው። ሁለተኛ ደግሞ ስራን ምክንያት በማድረግ ነው። ግን እግዚአብሔር የተመሰገነውን ያ ሁሉ ቀርቶ ያሁን መስራት እችላለሁ። ሳልቀም መስራት እችላለሁ። እና እቺ የምታዋት ባለቤቴ ደግሞ ያው አሁን እንደምታያት አይደለም። በፊት በጣም ችግር ውስጥ ነበረች። ለቀን ማለት እንግዲህ አስቡት ለ3 ቀን ራሱ ምን ያህል መቆየት እንደሚችሉት ያው በራሳችሁ ላይ ማየት ትችላላችሁ። ሌላው እሷን እዚህ ይዣት የመጣሁት ምክንያት እሷም አታውቅም። ሆስፒታል ነው ይዤሽ የሚሄደው ብያት ነበር ያመጣኋት እና እዚህ ስንደርስ አንድ እህት ነበረች እኛ አካባቢ። እሷ ክርስቲያን ነች መሰለክ ጌታን ተቀብላ ነበር። ከዛ በፊት ግን ስለዚህ እምነት ስታወራልኝ ኢየሱስ ሊያድናት እንደሚችል ስታወራልኝ እንደ ተራ ነገር ነበር የሚያው። አሾፋት ነበር፣ ሰርባቱ ላይ ነበር እና ይሄንን እንድታወራልኝ ሁሉ አልፈቅድላትም። አሁን ግን እሷ እኔን ባማከረችኝ ሰዓት እንደዚህ ይዘናት እንሂድ ምናምን ስትለኝ እሺ ካልሽ
ብያት ከሷ ጋር ተማከርኩኝ። ለሷም ሆነ ለሷ ቤተሰብ አልነገርኩም። ከገጠር መጥቶ እነሱ ደግሞ የባህል ሕክምና በባህል እንትን ያሉት ስልክ አዋቂ ተብሎ የሚጠራ አለ በገጠር አካባቢ። ያው አዋቂ ተብሎ የተለያየ ነገር መጽሐፍ በመግለጽ በሽታዋን የደረሰባትን ችግር ለማየት እንደዚህ ያስፈልጋታል፣ ዶሮ ነው የሚያስፈልጋት አለ። በተጨማሪ ደግሞ ውጪ ሳትወጣ ስለት ነበረባት ብሎ ነበረ። ያንን ስለት ስላላደረሳችሁት ችግር ውስጥ ገብታለች እና ስለቱንም ከላያችሁ ላይ አውርዱ ተብሎ ስለቱን ይዞ መጥቶ በሻርባው ላይ ነበር ያሰሩት፣ በጭንቅላቷ ላይ ማለት ነው። እንዲሁም ደግሞ ያንን ዶሮ ያመጡት ከአዋቂ ተብሎ ከገጠር አካባቢ ነው ያመጡት። ዶሮዋን በላዋ ላይ እንትን ተደርጎ ትታረድና ሽንት ቤት ውስጥ ስጋዋን ሽንት ቤት ውስጥ ጨምሩ ነው የተባለው። ግን እኔ ማንኛውም ሕክምና አልቀረኝም። በበኩሌ የሚቻለውን ነገር አድርጌያለሁኝ። ያው ያ ደግሞ ኢኮኖሚ ላይ ጉዳት አመጣ እንጂ ምንም ነገር ያመጣልኝ ለውጥ የለም። ዛሬ ግን እዚያ አምጥቻት አይደለም ኢኮኖሚ ላይ ከትራንስፖርት ውጪ እና ከተለያየ ነገሮች ምንም ነገር እኔ ያወጣሁት ነገር የለም። ይሄን ያህል የሚያስጨንቅና የሚያስቸግር ወጪ አላወጣውም። እግዚአብሔር የተመሰገነ እና የበለጠ ደግሞ ስለ ጌታ ጠንቅቀን እንዳውቀውና ለወደፊት ህይወቴ በጥንቃቄ መኖር እንደሚችል አስረቶኛል። እግዚአብሔር የተመሰገነ እና እግዚአብሔር ብዙ ነገር እንደሚያደርግ ተስፋ አደርጋለሁ። በዚህች በአንድ ሳምንት ውስጥ ብዙ ለውጥ አይቻለሁ። በተጨማሪ አንድ የሚቻል ነገር አይቻልም እንደኔ ግን ያው ይቻላል ብዬ ገምታለሁ። ግን አካባቢያችን በጣም አስቸጋሪ ስለነበረ ቢያንስ ለትምህርቱ እንኳን የሆነ እኛን የሚደግፍ አቅማችን የሚገነባ እና ለዚህ እምነት በትክክል እንኳን ውስጣችን ፍርሃት እንዳይሰማን ትምህርት ቢሰጠንና አካባቢ ላይ ያው እንደምታውቁት ምዕራብ ሐረርጌ እንደዚህ አይነት እምነት ብዙም የተለመደ አይደለም። ምክንያቱም አካባቢ በጣም በሌላ እምነት ለምሳሌ 2-3 እምነቶች አሉ። በዛ እምነት ነው አካባቢው እንትን ያለው። እንግዲህ እግዚአብሔር በእኛ ላይ ስራውን ጀምሯል። ያው እስከ መጨረሻ ጠብቃለሁ። እኔ በፊት እርግጥ ቴሌቪዥን ሲከታተል ጄስ ቲቪ እና ሌሎችም ነበሩ። ይህንን ፕሮግራም ሲከታተል የሆነ ይመስለኛል እኔ እውነት አይመስለኝ ነበር በእውነት ለመናገር። ለምን እንዲሁ በፊት እንደምናውቀው ያው ስለ እግዚአብሔር ስም ሲነሳ ሌላው በቀር አሁን እኔ ለምሳሌ መንገድ ላይ ያገኙኛል ሰው እንደዚህ አይነት ሰው ክርስቲያን የሆነ ሰው መንገድ ላይ ሲያገኝ ጌታ ያድናል፣ ጌታ ይወዳል ሲሉኝ እኔ ስድብ ነበር የሚቀርመው። ጫቴን ይዤ እሄዳለሁ። ጠዋት ነው ጫቴን ቁርስ እንደበላው ጫቴን ይዤ እገባለሁ ወደ ስራ ለመሄድ። አንተ ልጅ ጌታ እኮ ይወዳል፣ ጌታ ያድናል ምናምን ሲሉኝ እኔ ብቻ ነኝ እኔ አቅም ብሎኝ ለመመታት ራሱ አልመለስም። ምክንያቱም ውስጤ ሌላ ነው ያለው። ስለዚህ አሁን እኔ ከኔ በላይም ሱሰኛ ይኖራል ብዬ አልገምትም። እንግዲህ ከጠዋት 2 ሰዓት ወይም 3 ሰዓት ነው የሚነሳው ከእንቅልፌ። ከ3 ሰዓት እስከ ሌሊቱ ደግሞ 4 ሰዓት ነው የሚቀማው። ከኔ የበለጠ ሌላ ሱሰኛ አለ ብዬ አልገምትም። ቅማለሁ፣ አጭሳለሁ፣ በቤትም እንደዚሁ በስራ ቦታ ሁሉም ነገር ይቻላል ነው የምላችሁ። ከዚህ በላይ እንኳን ቢሆን ይቻላል ነው። ሱስም ቢሆን ይኸው አሁን 1 ሳምንት ምንም ነገር እኔ ነፃ ነኝ። እግዚአብሔር የተመሰገነ ይሁን። በተጨማሪ ደግሞ ነቢዩ ኤርሚያስ ሁሴን እኔ ዛሬም ሆነ ወደፊት ያለውን እርሜውን እግዚአብሔር ይባርኮ ነው የሚለው። ይሄ እግዚአብሔር ይሄን ስጦታ ባይሰጠን እግዚአብሔር ይሄንን ነቢዩ ኤርሚያስ ሁሴን ለኛ እንደ ስጦታ ነው የማየው። እኔ እንደራሴ በቃ እግዚአብሔር ስጦታ ሰጥቶናል። ነገር ግን እድሜና ጤና ይስጥልን። ይሄ ባይሆን ኑሮስ እንዴት ነው የምትሆነው? ይሄም እኮ አሁን እኔ እንዲሁ ሲገምቱ የዚህ የባለቤት ህመም እኔ ይሄ ስሙ ራሱ ልነግር አልችልም። የህመሙን ስም
አንድ ሰው ሲታመም ወይም ጮንጋራ ወይም ኩላሊት ወይም ልብ ሌላ ስም ሊኖረው ይችላል አይደል? የዚህ የባለቤት ህመም ግን እስካሁን እኔ ህመማ ይሄ ነው የምለኝ ሰው ነው ያጣሁት። ያውን በፊት እንደሚባለው ጮንጋራ ነው የሚሉኝ። ጮንጋራ ችግር አለባት ተልጧል፣ ያ ነው ያ ደምቶ ነው የሚባለው። ደም የሚያስመልሳትም ያ ችግር ስላለባት ነው የሚባለው፣ ግን አይደለም። ስለዚህ እግዚአብሔር የተመሰገነው ግን ምንም ነገር ሳይ መድኃኒት ዝኒ ዙጲ ሳይባል ይኸው ዛሬ አጠገቤ እንደምታያት እንደው ፊቷ ራሷ አይመሰክርም እንዴ? ዛሬ ሳምንት ግን ብታያት ነጭ የመጨረሻ ነጭ ነው የሆነችው። ነጭ ከነጭም ወደ ምን ልበለ ወንበር ላይ ለመቀመጥ ራሱ እንዴት እንደተቀመጠች እኔ ነኝ የማውቀው። ግን የእግዚአብሔር ሰው ነብዩ ኤርምያስ ማታ አግኝቷት በአጋጣሚ በመጨረሻው ሰዓት ላይ አግኝቷት ነበረ። ጸለያላት። ይኸው ድና በፊት ለፊታቸው ትገኛለች፣ ሰላም ነች። ስለ ምግብ ስነሳ 20 ቀን ያልበላችሁ ያልጠጣችሁ ልጅ ይኸው አሁን እንደውም ኢኮኖሚ ላይ እንትን እያደረሰች ነው። ስለ በቃ አሁን ያንንም አምጣ ያንንም ግዛ ይሄንንም አምጣ ይሄንን መብላት አለብህ ያማ አምሮኛል እያለች መንገድ ላይ ስታሰግረኝ ነበር። እግዚአብሔር የተመሰገነ ይሁን። ምንም ነገር ክኒንና መርፌ ሳያስፈልግ እግዚአብሔር ብቻ በራሱ በእጁ ዳሰሳት። አይው አጠገቤ ቁጭ ብላ እግዚአብሔር የተመሰገነ ይሁን። እናንተም ሆነ በጄስ ቲቪ የሚትመለከቱ ተመልካቾች ምንም ሌላ የምለው ነገር የለም። በተቻለ አቅም በቻላችሁት አቅም እስቴኔ ያየሁትን ፍቅርና የቀመስኩትን ፍቅር ቢያንስ ከምንም ከጫቱ ከሺሻው የምጣፍጥ የምጥም እንደውም ደግሞ በተጨማሪ ለእንቅልፋችሁ እንኳን እረፍት የሚሰጥ አንድ ወንድም አለ እዚህ ውስጥ ከኔ ጋር የመጣው። ምንድነው ያለኝ? አንተ ፍሬዘር አለኝ። ቆይ እንዴት ነው እንቅልፍ የሚይዘኝ? እኮ እረፍት አጣው አለኝ። አንድ ቃል ነው የተናገርኩት። እሱም እግዚአብሔር ቃል አንድ ወንድማችን ሲነግረን ያንተን ክብር የጌታችን የኢየሱስ ክርስቶስ ክብር ለሌላው አሳልፈን አንሰጥም የሚል ቃል ነበረ ሲያነብልን። ልጁ ምንም ያለ ምንም ጥያቄ ያለ ምንም ክርክር ደግመህ አንብብልኝ ነው ያለው። እንደገና አነበበለት። ያንኑ ቀን ማታ ለካ እሱ ሲያስብ ቆይቷል። ከዚህ ደግሞ ነብዩ ኤርምያስ ሁሴን ጉባኤ ውስጥ ስንገለገል ምንድነው ያለን? በዚህ ጉባኤ ውስጥ ያላችሁ ቅዱሳናቶች ዛሬ በቤታችሁ እንኳን ገብታችሁ አዲስ ነገር ትሰሙታላችሁ ነው ያለን። እንደዛው ይሄንን አሁን ቀደም ያልኩ ወንድማችን እንግዲህ አላሰብኩም። እኔ እንደገባው ማታ ምንድነው እኔ ስራ ቦታ ገብቼ ነበር። መጥቶ ምንድነው ያለኝ? ፍሬዘር ና ዝጋውና ገብተን እስቲ ጸሎትና ድርስ ስለኝ እንዴ ካንተ ጋር ምን ህብረት ነው ያለን? አንተ ሌላ ነው የምታመልከው፣ እኔ ደግሞ የግል ሌላ አምላክ አለኝ እና የምን ጸሎት ነው የምናደርሰው ስለው በላውን ነገሮች ተቀይሯል። ናና ከኔ ጋር አስተር ቤት እንገናኝና ለሊቷ ምን ጸልላታለን። የመሰለኝ ሌላ ነው። እንደሚመስለኝ ከሆነ ወደ ራሱ እና ወደ አለበት እምነት እንደሚወስደኝ ነው የተረዳሁት።